ይህን ሁሉ የምታደርገው ልጇን ከእሷ ላለመጠነው እንጂ አሌክስ ሬሲስት ሆኖ አይደለም። እሷ እራሷ ልጇ እንዳትለያት ነው። በዚህ እድሜ ልጆች እኔ ስትረሶኛለሁ ልጄ ስትለየኝ ሁሉ ነገር ነው። ጓደኞቼን ሁሉ አልፈል አንቺማ ልጅሽ አለችልኝ ነበር ድሮ ሰው በመሰብሰብ እታወቃለሁ። ልጄ ስታድግልኝ ግን ሁሉንም ጓደኞቼን እርግፍ አድርጌ ተውኩት። ለዴዚ ፌር አይደለም። ልትለቃት ይገባል፣ ልታየው ይገባል። እኔ በዚህ ጊዜ እናቷ መሆን የማደርገው ውሳኔ ላይፍ ላይ ተናግሬያለሁ። ዴዚ ፍሪደም ትፈልጋለች። ያንን ፍሪደም በራሷ ጊዜ አይታው እራሷ ልብ ስትገዛ በራሷ ጊዜ ተወስናለች። ይሄ ሪሌሽን ይስራ አይታወቅም። ግን እልውስ ገቢ በልጅነትሽም ጀምረሽ የተባልሽውን ነገር ለማድረግ እንደው እንዴ እኛ በግንብ እንዘላለን ነበር እንዴ? በዴዚ እድሜ እኮ ቤተሰብ ከተኛ በኋላ ደረት ተስበሽ በግንብ ትወርጃለሽ ጭፈራ ለሚል ስትመለሽ ግን መግባሽ ገደል የሆነ ጊዜ እቺ ልጅ ምን አለች እንዴ? እኔ የዴዚን እናት መሆን በዚህ ኤጅ መውለድ ስለሌለብሽ ቱ አርሊ ብላ እግዚአብሔር ቦርሷን በኮንዶም ሞልታ አሌክስ ጋር መላክ ዲስ ማይ አይዲያ። ይኸውልሽ ዲስሪስፔክት አይደለም። እኔ ይሄ ኤጅ ፍሪደም የሚሰጥሽ ሰዓት ነው እና ሺዶን ናፍቱ ኮንትሮል ስላረግሽ አንቺን ከዚህ ነገር ልታወጣሽ አትችልም። ፍሪደም ይገባሻል ብዬ ነው ማምነው። ያንን ስልሽ ፕሮቴክት እናት ታደርጋለች። ለምን አለ እድሜሽ ልጅ እንድትወልጂ እኔ አልፈልግም። አትሊስት 25 ዓመት 26 ዓመት ቆይተሽ ነው እንጆይ ማድረግ አለብሽ። 20 ዓመት አትኖሪም እንዴ? ይኸውልሽ ሀቢባ ለትምህርት እንዲሆንሽ ልንገርሽ። እኔ ልጄ 18 ዓመት ሲሞላት ድረስ ቦይፍሬንድ አልነበራትም። ማሚዬ በጣም ክሎዝ ነን ከኔ ጋር አውራታለሁ። ማጻፈልሽ ማሄደልሽ ስትለኝ ማሚ እኔ እንግዲህ ሀገር ውስጥ ነው የወለድኳት። አም ደ ኦንሊ ዋን ኢን ስኩል ኦንሊ ቨርጅን ብቻ ነኝ ብላን የነገረች። ግን ስለማፍር ዴዚ ከፈለግሽ ሚውት አድርጊ አትስሚ ምን አልኳት። ለምን ሁሉም ግን ስለማፍር ስለሚያበስቋት ፋራ ለመባል አለኝ ቦይፍሬንድ። እኔም እንደናንተ ነው የምላቸው። የተወሰነ የሚስጥር ጓደኞቼ ነው የሚያውቁት ነበር የምትለኝ። ዳትማች ኦፕን ናቸው ገባሽ ሲነጋገሩ። ይቺ ልጅ አሜሪካን ተወልዳን ያደገችው ሽኒል ፍሪደም እንዴም ከ18 ዓመት እንደውም የጠበቀ እንደ 50 ዓመት እንደጠበቁት ነው የሚቆጠረው በዚህ ዘመን። ስለዚህ ይቺ ልጅ ፍሪደም ያስፈልጋታል። እናትየው ክሌቨር ሆና ይሄን የመሰለ ሸራተን ልጅ አምጥታላታለች። ብለስ አድርጋ ወደ ራሱ አድርጋ በነፃነት መኖር እንደ ኢንቫይት አድርጋ አብረው ተያይዘው ሄደው እነሱ ሌላ ለውጥ አገር አይተው እንጆ አድርገው አይመጡም እንዴ? ምን ጭንቃል? ልጅቷ 20 ዓመት ነው እንዴ? የተለየ ሀገር ሆሊዴ ሄደው እንጆ አድርገው አይመጡም እንዴ? ምንድነው እነዚህ ጭንቅ የዓመት ልጅ ይዞ መጨነቅ? ዲስ 20 እኛ ሀገር የስንት ዓመት ልጅ ነው የሚዳረው? ምን አይነት ጉድ ነው? እኛ እናቶቻችን በ18 ዓመት አይደል እንዴ ተድረው ልጅ ወልደው ስንት ነገር የደረሱ። ይቺ ልጅ እኮ የራሷን ላይፍ መወሰን ትችላለች። ላይፍ ወጥቶ ልጄ ልታመልጥ ነው። ወዴ ነው የምታመልጠው? እዚህ እስኖፈኒ እውነቴን ነው የምልሽ። እናትሽ ናት። እናትሽን ባለማስነቃትሽ በጣም አክብሬሻለሁ። ለእናትሽ የነበረሽ ሪስፔክት ታኮሪያል። በጣም ጎበዝ ነሽ። እግዚአብሔርን የምትፈሪ ልጅ ነሽ። በጣም ነው ያከበርኩሽ። በአንቺ እድሜ እናታቸውን እዚህ ሀገር ምን ብለው እንደሚሳደቡ እናያለን። የተከበርሽ የጨዋ ልጅ ነሽ። ይሄ ደግሞ እናትሽ ልትመሰገን ይገባል። እንዲህ አድርጋ ያሳደገችሽ እናትሽ ናት። ይህ የሚያሳየው የእናትሽም ጨዋነትን ነው። እናትሽ በማነር ያደገች፣ አንቺንም በማነር አሳድጋሽ ክፉ ነገር አላሳያችሽም። እናትሽ ከሰው ጋር ወጥታ ስትጣላ አታሳይሽም። ስለዚህ የሰው ልጅ ይለያያል እንደ እናቱ። አሁን እኔ ታውቂያለሽ ቀውጢ ነው። የእኔ ልጅ ግን ተቃራኒ ናት። እኔና ልጄን ብታስተያይኝ የሮማን ልጅ ወለደቻት አትይም። እግዚአብሔርን ነው የምልሽ። ስለዚህ አንቺ እናትሽን መስለሽ የጨዋ ልጅ ጨዋ ሆነሽ ያደግሽ ልጅ ነሽ። ይሄ ደግሞ እግዚአብሔር ሸራተን የመሰለ ልጅ እግዚአብሔር ሰጥቶሻል። እኛ ጨብጭመ እኔ ስትዳሩ ለሁለታችሁም እኔ ነኝ ቬሎና ሱትም ገዛላችሁ። እግዚአብሔር ለትልቁ ነገር ያብቃችሁ። እኔም ይሄንን ነው። እግዚአብሔር ትልቅ ደረጃ ያድርሳችሁ።
ኢትዮጵያን ወደፊት አንዳርጋችሁ የምትገዙት እናንተ ናችሁ። ቀዳማዊ እመቤት ቀዳማዊ ነው ኪንግን ያገባችሁ እግዚአብሔርን። እኔ ደግሞ ዴዚ ባሌ ትግሬ ነው። የሚገርምሽ ነገር ትግሬን ያገባ አንቺ ራሱ እንትን ምንድነው ሰው ብሄር ባይጠቀስ እኔ ቤት ብሄር አይጠቀስም። በቃ ሰው ነው፣ ሁሉም ሰው እኩል ነው። ችግር የለም፣ ምንም ችግር የለውም ሀቢባ። አሁን የአንደኛ ሴንቸሪ ለራሱ ሰው ተለክፏል። በጣም እኔ ማወቅ ስላለባት ነው የምነግራት። ስለዚህ በአሁን ጊዜ ሲኖትራክ አዲስ ያልተነዳ ነው ያገኘሽው እና እናትሽን ብለስ አስጋችሁ መኖር ነው ያለባችሁ ብዬ አምናለሁ። በጣም ወዳችኋለሁ። እናትሽንም እግዚአብሔር አምላክ ልቦና ሰጥቷት አሌክስን የመሰለ ልጅ ለማየት ሆሊዴይ ሄዳችሁ ዛፏ ማለት ነው ያላችሁ። በውስጥ የሚያስታርቃችሁ ሰው ይኖራል እርግጠኛ ነኝ። ዛሬ ለአንዴና ለመጨረሻ ጊዜ ሶሻል ሚዲያ ዝጊው። በውስጥ ከፈለግ ስልክሽን ላኪልኝ። እኔ ለእናትሽ ጥሩ አድቫይስ ልስጣት። በጣም በሷ እድሜ ያሳደጉ ብዙ ሮሚዬ፣ እዚህ ጋር አንድ ነገር ልናገርሽ። እዚህ ጋር እንደተጀመረ እዚህ ጋር እንዲጨረስ ነው የምፈልገው። እዚህ ጋር አሌክስ መጥተዋል፣ ዴዚ መጥታለች፣ ሶስቱ ሆኖ እናቷም ትመጣለች። እዚህ ጀምረው እናቷን መጥታ ይቅር ተባብሎ አሌክስም ኦፍኮርስ ይቅርታ ይላታል። እንደ ዴዚ እናት ያከብራታል። ልጇ ከወደዳት እናቱ የዴዚ እናትም ማክበር አለበት። ይቅርታ ይላታል፣ እርግጠኛ ነኝ። እዚህ በቃ ሀቢባ ቤት ነው መጨረስ ያለበት ይሄ ነገር። ዜድ አዳምጪኝ፣ እኔ ቤት ይምጡ አላልኩም። እኔ እዚህ ሚዲያ ላይ እናትየው መምጣት ካልፈለገች በውስጥ ስልኳን ተሰጥቶ በውስጥ ምንጨርስ። እንደዛ ማለት እኮ አይደለም እናቴ፣ እንደዛ ማለት እኮ አይደለም እናቴ። ሮሚዬ ዝርያዬ እንደዛ ማለት አይደለም። ግን በቃ ለእናቷም ይቅር ብሎ እዚህ ጋር በቃ ታርቆ እናቷም ወዳው ሁሉ ነገር ታርቀው ዴዚም ደስ እንዲላት ለእናቷ በቃ እኔ ሰላም ነው የምፈልገው። ሰላም በቃ ማርያምን በቃ እንጂ አንቺ ቤት ይመጣሉ ምናምን ያልኩሽ አይደለም። ዝርያዬ የኔ እናት እምቢ ካለች ታዲያ ሽጉጥ ደቅነና እናስገድዳትም። አሁን ገና እኮ ነው ቮይስ የላኩላት። ለምን አትረጋጉም? አሁን ገና ነው ቮይስ የላኩላት። ትየውና ቮይሱን ገና 2 ራይት አሁን ገባ። ቅድም ልኬላት 1 ራይት ነበረ። አሁን ገና ነው 2 ራይት የሆነው። ለእናትየው ዋትሳፕ ላይ የላኩላት ስታየው መልሷን እኔ እሺ እመጣለሁ ካለች ኦኬ፣ አይ በውስጥ እንጨርሰው ካለችን በውስጥ እኔ ሶስታቸውንም ግሩፕ ከፍቼ አናግራቸውና ይፈታል። ምንም ችግር የለውም። ፍቅር ሁሌም ያሸንፋል። ሴጣን አሸንፎ አያውቅም። ጸብ አሸንፎ አያውቅም። ፍቅር ሁሌም ያሸንፋል። ማንም እንዲጣሉ ቢፈልግ እንኳን ማንም ሌላ ነገር ለማስመሰል ለማጣላት ቢሞክር እንኳን እነሱ አንድ ናቸው፣ አይጣሉም። ይኸውልሽ ፋሚሊ ተጣልቶ አይጣላም። እንደ ማተርዋት መጨረሻ ላይ እንደው አንገናኝም ዘራፍ የተባለ ባልና ሚስት ሆነ እናትና ልጅ ዘኢንዶፍ መገናኘቱ የማይቀር ነው። አይገናኙም የተባሉ ብዙ ፋሚሊ ብዙ ተደራርጎ ይገናኛሉ። ስጋ ተቆርጦ አይጣልም። ስለዚህ አንድ ነው። ዘኢንዶፍ መታረቃቸው አይቀርም። ግን እኔ ምንድን ነው አሞራው እሷ ከሌለች መናገር አልፈልግም። ዜሪዝ ኖ ፖይንት። ጥያቄ አለኝ፣ ዴዚም ጥያቄ አለኝ ስላለች እሷ ካልመጣች የማይሆን ከሆነ ላይፉን ከመክፈታችሁ በፊት የእናትየውን ጥያቄና መልስ ብጨርሱና እዚህ ጋር አሁን እሷ ካልመጣች ፖይንትለስ እንዳይሆን ነው እንጂ ማድረጋችሁ መጥፎ ነው እያልኩ አይደለም። ኦልሬዲ ላይፍ ላይ ተጀምሯል። ቤቱን ከፍቶ ያልፈተፈተ መጀመሪያ የተከፈተበት ምክንያት ዴዚ ህዝቡ እንዲሰማት ስለምትፈልግ መጀመሪያ ስትመጣ ህዝቡ እየፈረደባት ነበር። በኋላ ስሜቷን ካስረዳች በኋላ ሰው ከጎኗ ቆመ። ስለዚህ ይሄ እዚህ ጋር